ስላላችሁ እውነተኛውን መሲህ ስለ ሐሰተኛው መሲህ እየነገረን እውነተኛውን መሲህ መሐከል ላይ ጨመረው ያው ለእውነተኛው መሲህ ስለዚህ ጌታ እግዚአብሔር እንዲህ ይላል 15ኛው ቁጥር ላይ ስለ ሐሰተኛው መሲህ እየነገረን የሱን ሐሳብ ሳይጨርስ የነቢያት ልምድ ነውና እንደዚህ መናገር መንፈስ ቅዱስ እንደዚህ ያናግራቸዋልና እውነተኛውን መሲህ መሐከል ላይ ከተተውና ወራው ከዛ የሐሰተኛው ነብይ ደግሞ ፍጻሜውን ወርታች ይነግረናል ስለዚህ እንዲህ አለ ስለዚህ ጌታ እግዚአብሔር እንደዚህ ይላል እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ የተፈተነውና የከበረው መሰረቱን የጸናው የማዕዘን ድንጋይ የሚያምን አያፍርም ይላል ይሄ በጽዮን ለእግዚአብሔር ለመሰረትነት ያስቀመጠው ድንጋይ የመሰረት ድንጋይ ግንበኞች የናቁት ድንጋይ በትንቢተ በዳዊት መጽሐፍት ላይ ሁሉ ጭምር ሳይቀር የተነገረው ድንጋይ የተባለው የመሰረት ድንጋይ የተባለው በእርሱ የሚያምን አያፍርም የተባለው በየሽዋ ነው ይሄን ድንጋይ ተብሎ የተባለው ዳንኤል ተናግሮታል ናቡከደነጾር ያየውን ምስል አድቅቆ እጅ ከተራራው ላይ ሳይነካው ተንከባሎ የመጣውን ምስል እጅ ከተራራ ላይ ሳይነካው የተንከባለለው ድንጋይ ሄዶ ያን ምስል አደቀቀው ፈጨው ታላቅም ተራራ ሆነ ተብሎ የተባለው የእግዚአብሔር ልጅ የዳዊት ልጅ መሲሁ ነው ኦኬ ስለሱ ይናገራል ማለት ነው ሐሰተኛውን ነብይ እየተናገረ ሳይጨርሰው እውነተኛው መሲህ አስገባና ከዛ ምን አለ ቁጥር 17 ለገመድ ለፍርድ ለቱንቢ ጽድቅን አደርጋለሁ በረዶ ሐሰትን መሸሸጊያ ይጠርጋል ወዎች መሳወሪያውን ያሳጥማሉ ካለ በኋላ ቁጥር 18 ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል አለ ጌታዬ እሰይ እንኳንም እንደሚፈርስ እግዚአብሔር ተናገረ ይሄ ቃል ኪዳን ይፈርሳል አለ ጌታ ከሲኦል ጋር የተማማላችሁት መሐላ አይጸናም ይሄን መሐላ ማንም ይማማሉት እስራኤላውያን ይሄን ቃል ኪዳን ማንም ያርጉት እስራኤላውያን ከማጋ ነው የሚማማሉት ከሰው ጋር ነው ሰውየው ግን ብላው ላይ ምንድነው ያለው ሞት ዲያብሎስ ማለት ነው ገዳይ አውሬ ነው የእስራኤል ወዳጅ ሆኖ ይመጣል ተሙ እስራኤላውያን ወገኖች ይስፈላላችሁ ወዳጃችሁ አክባሪያችሁ ታዳጊያችሁ መሲያችሁ መስሎ ይመጣል በኤደን ገነት ላይ ሰይጣን በእባብ በኩል እንደመጣ ማለት ነው ወዳጇ ከእግዚአብሔር ይልቅ ለአዳምና ለሔዋን ወዳጅ መስሎ ይመስልሻል እንደው ይሄን ነገር በዚህ በኤደን ገነት ያለውን ጌታ አትብሉ ብሎ ማለቱ እውነታውን ይመስልሻል አይ በመትበሉት ሞትን ትሞታላችሁ ብሎናል በላስተለው ይመስልሻል እኔ ግን አይመስለኝም በትበሉት ግን እንደርሱ እንደምትሆኑ ስለሚያቅ ነው እና በዘመንኛው አማርኛ ነቅ ይሁኑበት ይያላት ነው ሔዋንን ማእባብ ንቁበት ከበላችሁ ዛፍ በልቶ አምላክ ትሆናላችሁ ብሎ ነገራት ወዳጅ መስሎ ነው የመጣው ወዳጇ ገዳይ መሰላት ሔዋን ገዳይዋ ግን ወዳጅ መስሎ እባብ መጣ ጣላት እስራኤልም ልክ እንደዛ ነው የምትሆነው አሰቃይተው ለሚገድሉት አሳልፈው ሰጡ ወዳጃቸውን አዳኛቸውን ገዳይ ነው ብለው ሌባ ነው ብለው ወንበዴ ነው ብለው በወንበዴዎች መካከል ተላልፎ እንዲሰጥ እንዲገደል ፖለቲካዊ ሴራ ሰርተው ከሮማውያን ጋር ተመሳጥረው አሳልፈው ገደሉት ወዳጅ ተገደለ አዳኝ ተገደለ ከዛስ አሁን ገዳይ ግን ሞት መጥቶ ቃል ኪዳን ያደርግልሃል ያው ገዳይ ምን ይላል እናንተ ከሞት ጋር ቃል ኪዳን አድርገናል ይሄ ነው ቃል ኪዳን ማለት አግሪመንት ማለት ነው መፈራረም ከሲኦል ጋር ተማምለናል ይሄው ላለለየ እኛ የእስራኤል ሕዝብ እሺ አንተ እውነተኛ መሲያችን እንደሆንከ እሺ እናምናለን እንከተላለን በቃ እንገዛላለን እሺ እሱም ደግሞ እኔም ልክ እንደዚሁ ትሆኑኛላችሁ ብሎ 42 ወር 3 ዓመት ከ6 ወር አብረው ይሰነብታሉ በጫጉላ ከ42 ወር በኋላ ጥርሱን ማግጠጥ ይጀምራል በሚሰራው በሶስተኛው ቤተ መቅደስ ውስጥ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ያህዌ እኔ ነኝ እያንዳንዱ እስራኤላዊ መተህ ከእግሮቼ ፊት ተደፋ ይላል መስዋዕት የሚያቀርበው ቀዩን ጊደር ሳይሆን አሳማ ነው የሚያቀርብልህ አሳማ እሪያ ያርዳል ያኔ እስራኤል ኖ ትላለች እምቢ አልገዛም ትላለች እምቢየው አንተ አይደለም ለካስ አስተኛል ትላለች እሷ ደግሞ እሱን አልቀበልም በብንትልበት ሰዓት ላይ ዓለም ሁሉ የሚሰማው ነውና
ዓለሙን ሁሉ ይጠራባታል በላዋ ላይ። እላው ላይ ያለው ሰውየው ምንድነው? ሞት ነው። በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነው። ስለዚህ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦል ጋር የተማማላችሁት መሐላ አይጸናም። ከዚያስ የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ። ረገጣው ይጀምራል። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ በግልጽ እንደሚናገረን የኢየሩሳሌም የእስራኤል ከተሞች ምርኮ ማነው ሲሶው ለምርኮ ይወጣል ይላል። ሌላው ግን በከተማ ውስጥ ይዋጋል። ትድግና ለእስራኤል ከምድር አይገኝም። ዩናይትድ ኔሽን በሉት፣ አሜሪካ በሉት፣ አፍሪካ በሉት፣ ዋቴቨር ማንም በሉት ማንም ለእስራኤል እርዳታን የሚያደርግ አረ ይሄንን ህዝብ ለምን ታጠፉታላችሁ? ይሄ ሁሉ ሀገር ለምንድን ነው እሷ ላይ የሚሰበሰበው? ለምን ትውጧታላችሁ ብሎ የሚልላት የለም። ግን የምስራች እስራኤል አምላክ አለሽ፣ ታዳጊ አለሽ። ከሰማያት ዳዊት እንዳለ አይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎ እንዳለ በዚያን ሰዓት ላይ ለእስራኤል እርዳታ የጦር መሳሪያ ጥይትንም ይሁን ዋቴቨር መሳሪያ የሚያዋጣላት አሜሪካ ዛሬ ሽር ጉድ የምትለውሉ አብረዋት አይቆሙም። ኢትዮጵያ ሁሉ አብራ በዚህ ጦርነት ውስጥ ተሳታፊ ሆና እስራኤልን ለመውጋት ትሄዳለች። መጽሐፉ የሚናገረው እውነት ይሄን ነው። ዓለም ሁሉ ይሰበሰባል በእስራኤል ላይ። ለምን? አውሬው ሊውጣት፣ የአብርሃምን ዘር ሊያጠፋ፣ ጽዮናዊነትን ከምድር ሊደመስስ። የእስራኤል ስም በምድር አይታሰብ ብለው የሚያሟርቱ ሟርተኞች ጥርሳቸውን አንቀጫቅጨው ሊበሏት ሊውጧት ይመጣሉ። ሲሶ ግን ነቢያት እንደተናገሩት ሲሶ ለምርኮ ተላልፎ ይሰጣል። አንዳንዶች በከተማይቱ ውስጥ ሁሉ ይወድቃሉ። እስራኤላውያን፣ ጽዮናውያን፣ የአብርሃም ልጆች ግን ሁሉን ግን አያጠፏቸውም። አሜሪካ እርዳታን ታቆማለች፣ ማንም አይቆምም። እስራኤል ብቻዋን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱም አቅጣጫ ትከበባለች ከተማይቱ። በጣም ደስ የሚለው ይሁዳ በከተማ ውስጥ ይዋጋል፣ እስራኤል ማለት ነው። እስራኤላውያን ይዋጋሉ። በዚህ ሰዓት ላይ አዳኙ ላሳያ። ቆይ ይህን ሳላሳይማ እንዳትሄድ። አዳኙ በዚህ ሰዓት ላይ የእስራኤል አዳኝ ይመጣል። ሲመጣ ሲገለጥ እንደዚህ ይላሉ። ኦኬ፣ ይሄ ማለት ነው የሚሆነው የኢየሩሳሌም ጠላቶች እንደሚደመሰሱ የተነገረ ትንቢት ነው። ገና አልተፈጸመም። እነግራቸዋለሁ። ይሄ ስለ ፍልስጤማውያን አይደለም የሚያወራው። አርማጌዶን በዛ በሜጊዶ ሜዳ ላይ የሚደረግ እልቂት ነው። በሜጊዶ ሜዳ ላይ ፍልስጤማውያን ብቻ አይደሉም እስራኤላውያን ሊወጉ የሚመጡት፣ አረቦች ብቻ አይደሉም የሚመጡት፣ በሙሉ ይመጡልሃል። የነ ሞሳ የነ ቶቤል የነ ጋሜር ምናምን ነገር የተባለ ማለት ነው እንዳለ ቱርክ፣ ራሽያ፣ ዋቴቨር ሰሜን ኮሪያ ከምስራቅ የምትላቸው የእስራኤል ጠላቶች እነ ኢራን፣ እነ ኡዝቤኪስታን፣ ካዛኪስታን፣ ፓኪስታን ዋቴቨር የምትለው ማለት ነው። በሰሜን አፍሪካ ያሉት በሙሉ ጨምረው እነ ሊቢያ ወረዳዎች ውስጥ ያሉ አረባውያን በሙሉ ዓለም በሙሉ ሰበሰባል። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክሜ ነው። ሰማያትን የዘረጋ ምድርንም የመሰረተ የሰው መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያ ላሉት አሕዛብ ሁሉ የመንገድገድ ዋንጫ አድርጋታለሁ። ደግሞም ኢየሩሳሌም ትከበባለች። የጭንቅ ዘመን ነው የሚሆነው። ያ ዘመን የያዕቆብ የመከራ ዘመን ይሆናል። ዳንኤል ምዕራፍ 12 ላይ የተናገረው ማለት ነው። ስትከበብ በይሁዳ ላይ እንዲሆናል። በዚያን ቀን እግዚአብሔር ነው ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ ይላል። ይገላሉ፣ ልክ ነው። ከአይሁዳውያኑ የሚሞቱ አሉ። በጣም በሚያሳዝን ሁኔታ ይሞታሉ። ልቤ ያዝናል፣ ያለቅሳል፣ አይኔም ውስጤም ማለት ነው። ይሞታሉ፣ ግን ሙሉ በሙሉ ግን የአብርሃም ዘር አይጠፋም። ከተማ ውስጥ የመጡባቸው የአሕዛብ መንግስታት ሁሉ በሙሉ አይቆረጥሟቸውም፣ አያጠፏቸውም። ታዳጊ ይመጣል። ታዳጊውን ላሳየ ነው። አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። ግን እሷን ተሸክሞ ከዛ ቦታ ላይ ጽዮናውያንን ተሸክሞ ከኢየሩሳሌም አውጥቶ አሽቀንጥሮ ለመጣል ማለት ነው።
በባለፈውም እኮ ብለዋል። ይህን ምልክት እኮ በዩናይትድ ኔሽን በኩል ሁሉ ማለት ነው። በቃ እዚህ ከምንጨቃጨቅ ለምን ለእነሱ ኡጋንዳ ሀገር ወስደና እናሰፍራቸውም ብሏል። ማን ነው የአብርሃምን ዘር ኡጋንዳ ወስዶ የሚያሰፍረው? ማ ጀግና ማ ወንድ ማን ወንድ እኮ ነው እኮ አልኩ። ዩናይትድ ኔሽን በላ አሜሪካ ዋቴቨር ኡጋንዳ ወስዳ አታሰፍረውም። እግዚአብሔር ለባሪያው ለአብርሃም የተናገረው የተስፋ ቃል አለ። ለአንተና ለዘር ለዘላለም ርስት እንዲሆን የከነዓንን ምድር ሰጥቻለሁ ነው ያለው። ሰጥቻለሁ ለአንተና ካንተም በኋላ ለዘሮች ነው ያለው። ስለዚህ ኡጋንዳ ወስደን እናሰፍር አሉ። እምቢ አለች እስራኤል። ከዛ ስለምን ለሁለት ከፍለን ምስራቅ ጀርመንና ምዕራብ ጀርመን ተብሎ እንደተባለው ይሄንን በዚህኛው በኩል ምስራቁን ለፍልስጤም የዳዊትን ከተማ አሮጌው፣ ምዕራቡን ደግሞ የግንቡ አካባቢ በቃ እነዚህ ጽዮናውያኑ ይስገዱበት ብለው ማን ነው ከፋ ያደረገው ዩናይትድ ኔሽንን ኢየሩሳሌምን ማለት ነው። በግንብ አጥረ ይሄ ከዚህ ወዲህ የፍልስጤም እስራኤላውያን በምዕራቡ በኩል ዌስተርን ግንቡ ጋር እናንተ እዚህ ጋር እንትን በሉ፣ በዚህ ግን የዳዊት ከተማ ኦልድ ሲቲውን አካባቢ ድርሽ እንዳትሉ እስራኤላውያን ብለው ማን ነው ግንብ ገንቢ ያደረገው? ዩናይትድ ኔሽንስ ቢሆን ማንም ቢሆን ማንም የማትከፋፈል የጽዮናውያኑ ከተማ ናት ኢየሩሳሌም። የታላቁ ንጉስ ከተማ ናት። የመሲሁ ከተማ ናት። ስለዚህ በዚች በኢየሩሳሌም ጉዳይ ብራዘር ገና እቺ ከተማ ገና የዚህ ምድር ዕጣ ፈንታ በብዙ ሺዎችና በብዙ ሚሊዮኖች የሚቆጠሩ የአሕዛብ ሰራዊት እዚህ ከተማ ውስጥ ይረግፋሉ ላይመለሱ። እዚህ ከተማ ውስጥ የሚኖሩት ጽዮናውያን ሲሶ ይሞታል ብሏል። እኔ አላጥፈው ታዲያ ነቢያት የተናገሩትን ሲሶ ይሞታል፣ ግን አጠቃላይ ግን እስራኤል አይጠፋም። ከዛስ ለአሕዛብ ከባድ ድንጋይ አደርጋታለሁ ማለት የሆነ ኢየሩሳሌምን ጽዮናውያንን ከዛ ነቅለው የሆነ ቦታ ወስደው ሊያስቀምጡ ሲሉ ልክ አንድ ከባድ ድንጋይ ስትሸከመው ተከርሻህን እንደሚልጥህ እንደዛ የሚሸከሟት ሁሉ እጅግ ይቆስላሉ ይላል። ያው ትልጣለች ማለት ነው። በያዘችው ስናይፐር በያዘችው ዋቴቨር መሳሪያ ይልጣል ማለት ነው። ሽምቤትም ይሁን ሞሳድ አይዲፌም ማንም ሴቱም ይሁን ወንዱ ኮማንዶ በጥርስም በመሳሪያም ማለት ነው ይልጣል። አስበህ ግባበት ነው። የምድር አሕዛብ ሁሉ በላዋ ላይ ይከማቻሉ። የምድር አሕዛብ በሙሉ ሁሉ ዋት ምንድነው ምክንያቱ? የምድር አሕዛብ ሁሉ ከዛ አውሬ ጋር ከተፈራረመች በኋላ 42ኛው ወር ላይ ሲሆን ቃል ኪዳኗን እምቢ ስትለው ይሰበስብባታል። ዓለምን ሁሉ አንድ አድርጎ የሚገዛው ሰው ነውና ያ ያመጽ ሰው ሞት የተባለው የሻያው የተባለው እስራኤላውያን የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ አይኖቻችሁን ይክፈት። ይከማቻሉ። በዚያን ቀን ይላል እግዚአብሔር ፈረስን ሁሉ በድንጋጤ ተቀማጩን በብደት እመታለሁ፣ አይኖቼን በይሁዳ ላይ ከፍታለሁ። እግዚአብሔር ነው አይኖቹን በይሁዳ ላይ የሚከፍተው። ለምን? ይሁዳ ልታጠፋው? ኧረ በፍጹም። የአሕዛብን ፈረሶች ሁሉ በእውርነት እመታለሁ። ይሁዳንስ ሊያድነው እስራኤልን ሊያድናት ማን ነው? አይኖቼን ከፍታለሁ አላለም ጌታዬ? ለዘላለም ስም ይባረክ። አይኖቼን በይሁዳ ላይ ከፍታለሁ እመለከታቸዋለሁ ያለ ነው። የይሁዳ አለቆች በልባቸው በኢየሩሳሌም ለሚኖረው በአምላካቸው በሰራዊት ጌታ በእግዚአብሔር ብርታት አለ ይላሉ። እውነት ነው። ታዳጊያችን የእስራኤል አምላክ ልዑል እግዚአብሔር የያዕቆብ ንጉሥ ብርታት በሱ ዘንድ ነው ያለው። አሁንም በእስራኤል ብርታት እኮ አይደለም፣ እግዚአብሔር ጥበብና ማስተዋልን ስለሰጣቸው ጌታን በበላይነት በአሕዛብ መንግስታት ላይ እንዲሰለጥኑ እንጂ እውነት ክላሻቸውና ስናይፐራቸው ብቻ አይደለም ያዳናቸው፣ እጁ ዛሬም ስላለች ነው ምድሪቱ ላይ ኪዳን። በዚያን ቀን የይሁዳ አለቆች በእንጨት መካከል እንዳለ ትግታግ በነዶዎች መካከል እንዳለ ፋና ነበልባል አደርጋቸዋለሁ አለ። ምን አደርጋቸዋለሁ? በእንጨት መካከል ያለ ትግታግ የእሳት ንዳድ ማለት ነው። የእሳት ንዳድ እንጨት መካከል ወስደህ ብታስቀምጠው ምንድን ነው የሚያደርገው? እንዳለ ነው። ከጥቂት ደቂቃ በኋላ ምሽክ አድርጎ የሚበላው ማለት ነው ነዲጁ። እና የይሁዳን አለቆች እንደዛ ነው ማድረጋቸው። ምን ማለት ነው? የይሁዳን አለቆች የእስራኤልን እዛ ተዋጊ ማለት ነው በአሕዛብ መካከል እንደነደደ እሳት አድርጎ ያስቀምጠዋል። ከዛስ ይበሉታል። ከዛስ በቀኝና በግራ በዙሪያ ያሉትን አሕዛብን ሁሉ ይበላሉ። ምን ማለት ነው? ይበላሉ ማለት የአሕዛብን ስጋ እንትን መቀመጫህና ትከርሻህን እየቆረጡ ይበላሉ ማለት አይደለም። ይገሉሃል ማለት ነው። እግዚአብሔር እንደዛ ያደርጋል። ከዚያም ወዲያ ኢየሩሳሌም በስፍራ በኢየሩሳሌም ትኖራለች። ጽዮናውያኑ በጽዮን ይኖራሉ ማለት ነው። ከዛስ የእግዚአብሔር የዳዊትን ቤት ክብር የኢየሩሳሌሞች ሰዎችን ክብር በይሁዳ ክብር ላይ እንዳይታበይ
የይሁዳን ድንኳኖች አስቀድሞ ያድናል ይላል ጌታ። ጌታ ማን ነው አዳኙ? የሺዋ እንደሆነ እንዴት ላሳያችሁ እንደሚናገር ዘካርያስ እኮ ነው የሚናገረው። በዚያን ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይመክትላቸዋል። እግዚኦ! ይሄ ሁሉ አሕዛብ ተሰብስቦ፣ አዎ በዚያን ቀን ለእነርሱ ደካማው እንደ ዳዊት ይሆናል። ደካማ ይሄ ቀሺም ብለህ የምትላት እስራኤላዊ በዚያን ቀን በጦርነት ዳዊት ላይ የነበረ የተዋጊነት መንፈስ እግዚአብሔር ይጨምርባታል። ኧረ ይሄ ሰው አሁን ይሄ ሰው የመሳሪያ ይዞ ምንም ይሄ የማይረባ ነው ብለህ የምትለው በጣም የተናቀ ቀሺም ነው ብለህ የምትለው ጉልበት የሌለው እስራኤላዊውን እግዚአብሔር የዛን ቀን በዳዊት ላይ የነበረ የጦርነት ስፒሪት መንፈስ እላው ላይ ይጨምርበታል። በእያንዳንዱ እስራኤላዊ ላይ እንደዛ ይሆናል። ከዛስ ደካማው በዚያን ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል። ዳዊት በአሕዛብ መንግስታት ፊት በሄደበት ቦታ ጌታ ድል ይሰጠው እንደነበረ ለደካማው እስራኤላዊ እንደዛ ያደርገዋል። መሸሽ ነው ብራዘር። ደካማውን እስራኤላዊ እንደ ዳዊት ሲያደርገው እግዚአብሔር በቶራ ላይ እንደተጻፈው 1,000 ነው የሚያሳድዱት። ይሄ ምንም ሊገባኝ አልቻለም ምናምን ብለህ ካልክ ያው በ6 ቀኑ ጦርነቴ አሁንንም ደግሞ የነ ነስራላን አይተሃል አይደል? በሙሉ እኮ ወደ ሲኦል ላከቻቸው። የገበሬ ግንባር የምታክል ሀገር ማለት ነው። ሸረሪት ብሎ ሲሰድባት ሸረሪቷ መናደፍ ስትጀምር ሂዝቦላ ሄዳ ላከቿ። ነስራላ የለ አብደላ የለ። አሁን እንኳን እንደዚህ ሆኖ ማለት ነው። የዛን ቀን እግዚአብሔር ታዲያ ደካማውን እንደ ዳዊት ሲያደርገው ምንድነው የሚሆነው አትለኝም? በሙሉ የአሕዛብ መንግስታት አሹቅ ነው የሚሆነው። እየዘገኑ መብላት ብቻ እንደሚባለው ማለት ነው። ወይ ደግሞ በእንጨቶች መካከል እንዳለ ትክታክ እሳት ማለት ነው። ይህንን አድራጊው ማን ነው? ጌታ እግዚአብሔር የእስራኤል ቅዱስ። ኦኬ እሺ፣ የዳዊት ቤትስ እንደ ዳዊት ኃይለኛው ብርቶች ናቸው ተብለው የሚባሉትስ የዛን ቀን አንድ የእግዚአብሔር መልአክ ያለውን ኃይል ያህል ኃይል ይሰጣቸዋል። የዳዊት ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል። ዋት እንደ ዳዊት ብርቱ የሆነው እንደ መልአክ ያደርገዋል ጌታ። አንድ መልአክ ስንት ነው የሚገለው? 185,000። አሦራውያን ላይ አላየህም? በኢሳይያው መጽሐፍ ላይ ሰናክሬም በሕዝቅያስ ዘመን ወደ ኢየሩሳሌም መጥቶ ኩሳችሁን ትጠጣላችሁ፣ ኩሳችሁን ትበላላችሁ፣ ሽንታችሁን ትጠጣላችሁ፣ እያንዳንዳችሁ ሕዝቅያስ አያታላችሁ፣ የእስራኤልም አምላክ አያባብላችሁ፣ ለእኔ ተገዙ። የእስራኤል አምላክ እግዚአብሔር ማለት በጎዛንና በካራን እንዳሉ አባቶቼ የአራድና የጎዛን የካራንን አማልክቶችን እንደሰባበሩ ሕዝቅያስ አማልክትህ ማነው አምላክ እግዚአብሔር እንደዛ እንዳያታልልህ ማለት አባቶቼ እነዛን የአሕዛብ መንግስታት ጣዖታትን እንዳጠፉ ያንተንም አምላክ እኔ ያጠፋልሃለሁ ብሎ ሰናክሬም ለሕዝቅያስ ደብዳቤ ጻፈ። የሕዝቅያስ አምላክ ማን ነው? ከእንጨትና ከድንጋይ የተሰራ በድን አማልክት አይደለም። ሕያው አምላክ ለዘላለም የሚኖር የእስራኤል ቅዱስ ነው። ሃሌሉያ ሃሌሉያ ሃሌሉያ። እና ምን አለ ሰናክሬም በትንቢቱ ሲጽፍ ታላቁ የአሦር ንጉሥ የተፈራው እንዲህ ይላል፣ ይድረስ ለሰናክሬም ለይሁዳ ንጉሥ እና ለእስራኤላውያን በኢየሩሳሌም ለምትኖሩ ለይሁዳ ቤት የሚሆን ለማናችሁም ይኸውላችሁ እመጣለሁ፣ በኢየሩሳሌም ቅጥር ላይ ከብቤ አስጨንቃችኋለሁ፣ የምትበሉት አጥታችሁ ኩሳችሁንና ሽንታችሁን እንድትጠጡ ነው የማደርጋችሁ። እጅ ስጡ ለኔ አላለም? በሕዝቅያስ ዘመን እጅ ስጡ። ሕዝቅያስ አያታላችሁ። ከዛ ደብዳቤውን ልኮ ነበር። ሕዝቅያስ ደግሞ ደብዳቤውን ወስዶ ወደ እግዚአብሔር ቤተ መቅደስ ገብቶ በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ይኸው ደብዳቤውን አንብበው የሰናክሬም ንጉሥ ምን ብሎ እንደጻፈልን ብሎ በእግዚአብሔር ቤት ውስጥ ገብቶ ንጉሡ አለቀሰ። አልቅሶ ሲወጣ ኢሳይያስን ላከበት እግዚአብሔር። ከሰማሁ ቃላት የተነሳ አትፍራ አለው። የሰደበኝ እኔን ነው። ሰናክሬም የሰደበው አንተን አይደለም። የናቀው አንተን አይደለም። የናቀው ኢየሩሳሌም ውስጥ የሚኖረውን ህዝብ አይደለም። የናቀው እኔን ነው። የሰደበኝ እኔ ነው። ግድ የለም አለው። ስናጋ በአፍንጫ ውስጥ ጨምሬ፣ ስናጋ ማለት እንዲቆልፍ ያለች ብረት ነገር ናት።
ቡል የሚባሉት እነዚህ ኮርማዎች በዚህ በነጮቹ ዓለም ኮርማዎች አፍንጫ ላይ አፍንጫ ቀለበት ማለት ነው። ከብቶች እንትን ላይ የምትገባ የከብቶቹ የበሬዎቹ አፍንጫ ላይ ይበሳና ብረት ነገር ትገባለች። እንደዛ ስናጋር የሚባለው እንዲህ ቆልምም ያለች ብረት ማለት ነው፣ ቀለበት የምትመስል። ከዛስ እግዚአብሔር ስናጋይም በአፍንጫው አደርጋለሁ። ቡል ሪንግ ነው የምትባለው። ኮርማዎች የሚጎተቱ በዛች ጋር ገመድ ያስራሉ። በቃ እንደፈለክ ነው የምትነዳው። አገር የሚያክለውን ቡል ማለት ነው። በዛች ጌታ ምን አለው? ሰናክሬምን እንደዛ አድርጌ ወዴት ልከዋለሁ? ወደ መጣበት ሀገር መልሰዋለሁ እንዳለው ማለት ነው። የዚያን ቀን በእስራኤል ላይ አንዱን ሰው እንደ ዳዊት ብርቱ የተባለውን ጦረኛ እንደ እግዚአብሔር መልአክ እንደ አምላክ ይሆናል አለ። ምን ለማድረግ? ጠላቶቻቸውን ለመግደል። እግዚአብሔር እስራኤል ውስጥ ያለውን ተዋጊ ይሄ በጣም አደገኛ የሆነ አየር ወለድ ነው ብለህ የምትለው አይዲኤፍ ውስጥ ያለውን በደህንነት ክፍል ውስጥ ያለ ሽምቤት ሞሳድ ውስጥ ያለ የዛን ቀን ማን አከሌ ካከሌ የሚባል የለም። ነፍስ ለማዳን ሁሉም ነው የሚታጠቀው። በዚያን ቀን ብርቱ የተባለውን እግዚአብሔር እዛ ሰውዬ ውስጥ የእግዚአብሔር መልአክ ያለውን ኃይል ያህል ሰውዬ ውስጥ ይጨምርበታል። ከዛ ሰውዬ ጋር ታግለህ አታሸንፍም። አንደኛ ኪዳን አለ። እንደ ቅጠል ነው የሚረግፈው የአሕዛብ መንግስታት መጥቶ በአንድ በእግዚአብሔር መልአክ ፊት እንዴት ብለህ ነው የምትቆመው? መቆም አችልም። በዚያን ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ። ከዛስ ወደ ወጉት ይመለከታሉ፣ ያለቅሱለታል ይላል። ማን ነው የወጉት? በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስና የልመናን መንፈስ አፈሳለሁ። ወደ እርሱ ወደ ወጉት ይመለከታሉ። ማንን ነው የወጉት? ሰው ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ለማን ነው የሚያለቅሱት? አይሁዳውያን። ማንን ነው የወጉት? አይሁዳውያን። ከየሽዋ ውጪ ማንን ነው የወጉት? በመስቀል ላይ እጁ ከደረቅ እንጨት ጋር ተጣብቆ የተበሳው ማን ነው? እጁ ላይ ስላለ እንደዚህ ብለው ይጠይቁታል። እጁ ላይ ቁስል ስላለ እንደዚህ ብለው ያለቅሱለታል፣ ይጠይቁታል። ወንድሞች እናቶች፣ እንደዚህ ብለው ይጠይቁታል። ምን ይሉታል? ሰው አይሁዳውያኑ ማለት ነው። ይህ በእጅህ መካከል ያለ ቁስል ምንድን ነው ይለዋል። ካዩት በኋላ ያዩታል። ፊት ለፊት የሽዋው አዶን በኢየሩሳሌም የእስራኤል ሕዝብ በዘመኑ የሚኖረው ያዩታል። የአብርሃም አምላክ ምስክር ነው። ያዩታል እና እጁ ላይ ቁስሉ አለ። ከዛስ ይህ በእጅ መካከል ያለው ቁስል ምንድን ነው ይለዋል። እርሱም ሲመልስላቸው በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ጠላቶቼ እንኳን አይላቸውም። ታውቃለህ? ለሞት አሳልፈው ሰጥተውት የሽዋ ተብሎ ሲባል ስሙን ጠርተውት እንዴት እንደሚረግሙት እነሱ ያውቃሉ። የምታውቁ ታውቃላችሁ። የሽዋ ብለው እንኳን ስሙን በሙሉ ስም አይጠሩትም። እንዴት እንደሚረግሙት፣ ምራቃቸውን እንዴት እንደሚተፉ፣ እንዴት እንደሚጸየፉት። ኢየሱስ ምላሽ ወዳጆቼ ወቅተውህ ገድለውህ ለአሕዛብ አሳልፈው ሰጥተውህ፣ አዎ ወዳጆቼ። እሱ እንደ ሰው አይደለም። ሰው ብቻ አልነበረም አይደለምም፣ አምላክ ነው። ኤልጊቦር የተባለ አምላክ ነው። ምሕረቱ ብዙ የሆነ ጌታ ነው። ለካ ይቅርታው ብዙ የሆነ ጌታ ነው። ለካ የእስራኤል ነገር አልቆረጠለትም አልኩ። የሽዋ እንዴት እንደሚወዳቸው አልኩ ብራዘር። አሁን ጭምር አልቆረጠለትም ጌታ ኢየሱስ። አልጣላቸውም ጌታ ኢየሱስ። ዘራቸው አልተረሳም። ለዚህ እኮ ነው አየህ መልሶ የሰበሰባቸው በምድራቸው ላይ። አገር ጠፍቶ
ህዝብ ተበትኖ ነው የቀረው። እስራኤል ግን 2000 ዓመት ተበትኖ ኖሮ ከ2000 ዓመት በኋላ ተመልሶ አገር እንዴት ይሆናል? ስንት አገሮች እኮ ተበትነው ቀርተዋል። ፓዝሉን እንዴት አገጣጥሞ እግዚአብሔር የዛሬ 76 ዓመት እንዴት ወደ ምድራቸው እንዳመጣ ምድሪቱን ተቀራምተው የነበሩት የኦቶማ ቱርኩን የእንግሊዝን የምናምን ነገር የተባሉትን በሙሉ እንዴት አስወጥቶ ምድሪቱን እንደያዟት። ምክንያቱስ ጌታ ሊመጣ ነው። ኢየሱስ ክርስቶስ የአይሁድ ንጉሥ የዘላለም አምላክ የሆነው ሊመጣ ነው። በኢየሩሳሌም ሊነግስ ነው። ያኔ ሕግ ከኢየሩሳሌም እግዚአብሔርም ቃል ሕግ ከጽዮን እግዚአብሔርም ቃል ከኢየሩሳሌም ይወጣል ተብሎ የሚባለው እውነት በዳዊት ዙፋን ላይ ሊነግስ ሁሌ እናገራለሁ። ይሄ እዚህ ዙፋን ላይ ተቀምጦ የሚነክሰው መሲህ ይመጣል 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 ይመጣል። ወንድሞቼ አይቀርም፣ ይመጣል ወንድሞቼ። ያልዳናችሁ በሱ አምናችሁ ከዘላለም ጥፋት ዳኑ። እነሆ ለዳዊት ጽድቅን ቁጥቋጥ የማስነሳበት ዘመን ይመጣል። ልጅ ማለት ነው ቁጥቋጥ ማለት ይላል እግዚአብሔር። እርሱ እንደ ንጉሥ ይነክሳል። የት? ኢየሩሳሌም ነው የሚነክሰው። ይነክሳል ይከናወንለትማል። በኢየሩሳሌም ስለሚነግስ በምድር ፍርድንና ጽድቅን ያደርጋል። ያኔስ በይሁዳ በዘመኑ በዚያ ዘመን ይሁዳ እስራኤል ማለት ነው ይድናል። እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም የሚነክሰው ንጉሥ የሽዋ ማለት ነው። አምላክ ስለሆነ እንዴት እንደሚለው ማንም የሚነክሰው ንጉሥ አምላክ ስለሆነ የዳዊት ልጅም አምላክም ስለሆነ ምን ይላል? የሚጠራበት ስም እግዚአብሔር ጽድቃችን፣ እግዚአብሔር ጽድቄ ነው። ዋት ማን? እግዚአብሔር ጽድቄ ነው። ዩድሄ ቫቭሄ የምትሉት ማለት ነው። ማን ነው የሚነክሰው ንጉሥ? የማን ልጅ ነው? የዳዊት ልጅ። ቁጥቋጥ ማለት ልጅ ማለት ነው። ምን ብለው ይጠሩታል? እግዚአብሔር ጽድቃችን። ለካ እግዚአብሔር ነበር የሽዋ። አዎ በሰው ጆሮ ውስጥ እንደ ጥጥ አንጠቀጥቀው። እግዚአብሔር ጽድቄ ነው፣ እግዚአብሔር ጽድቃችን ነው። ዩድ ሄ ቫቭ ሄ የምትሉት ማለት ነው። ኤርምያስ መጽሐፍ ምዕራፍ 23 ቁጥር 5 እና 6 ነው ጥቅስ የምትሉ። ኤርምያው ማለት ነው ያልተፈጸመ ትንቢት፣ የሽዋ ሲመጣ የሚፈጸም ትንቢት። ዙፋኑን በኢየሩሳሌም ያደርጋል፣ ይነክሳል። ያንን አውሬ አጥፍቶት የእስራኤልን ጠላቶች በሙሉ ጠራርጎ ያኔ ምን እንደሚባል ታውቃለህ? አሕዛብ እንዲህ ይላሉ በአንድ ቃል የያዕቆብ አምላክ ታዳጊያችን እንደሆነ ያውቃሉ። በእርግጥም ይላል አረብ ሁሉ፣ ቻይናዊ በል፣ ራሽያዊ በል፣ አውሮፓ በል፣ አሜሪካ በል፣ አፍሪካ በል፣ ይሄ ዛፍ ቅቤ የሚቀባ ወንዝ ተራራ የሚያመልክ ስዕላ ስዕል ቅርጻ ቅርጽ የሚያመልከው ሁሉ በሩቅ በእርግጥም የያዕቆብ አምላክ እሱ እግዚአብሔር ነው ብለው ካሉ በኋላ ከዛ ዝም ብለው አውርተው አይደለም የሚቀሩት። ኑ በፍለጋው እንሂድ ብለው ይላሉ። በዘመኑ ፍጻሜ በእግዚአብሔር ቤት ተራራ ኢሳይያስ ሲናገር በእግዚአብሔር ቤት ተራራ አሕዛብ ወደ እርሱ ይሰበሰባሉ። ምን ሊያረጉ? ኢየሩሳሌም ሄደው ለቪዚት ነው? የዌስተር ግንቡን ተደግፈው ፎቶ ተነስተው ሊመጡ? ኖ ምን ሊያረጉ ነው አሕዛብ ወደ ኢየሩሳሌም የሚሰበሰቡት? ንጉሥ ዛላ ኪሚ ጽዮን የሚለው ያኔ ይሆናል። ኪሚ ጽዮን፣ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ለምንድን ነው ሕግ የሚወጣው? ንጉሥ እዛ አለ። ማነው ንጉሱ? የዳዊት ልጅ። ማነው? መሲሁ። ስሙ ማን ይባላል? የሺዋ ይነግሳል። ከዛስ ከኢየሩሳሌም ይወጣል። ብዙዎች አሕዛብ ኑ ወደ እግዚአብሔር ተራራ
ወደ ያዕቆብ አምላክ ቤት እንውጣ ይላሉ። እርሱ መንገዱን ያስተምረናል፣ በጎዳናው እንሄዳለን ይላሉ። ሊያስተምራቸው ይመጣሉ የቀሩትን አሕዛብ ሁሉ። ማነው አስተማሪው? ታላቁና የተፈራው ንጉሥ፣ የዘላለም ንጉሥ፣ የዳዊት ልጅ፣ ከብዙ ሺህ ዓመት በፊት ባሪያዎቹ ነቢያት ትንቢት የተናገሩለት፣ የዘመኑ ፍጻሜ በደረሰ ጊዜ ኢሳይያው እንደተናገረ ከድንግል ሴት ተወልዶ ዓለምን ሊያድን በቀራንዮ ኮረብታ ላይ በኃጢአተኞች እጅ በገዛ ወገኑ ተላልፎ የተሰጠ በ33 ዓመቱ በመስቀል ላይ ለኃጢአተኞች ምትክ ሊሆን የሞተ ጥቂቶች የመሰከሩለት ነበረ። ጲላጦስ ፊት ቀርበው ስቀለው ስቀለው ብለው ሲጮሁ ጥቂቶች መስክረው ነበር። እውር አብርቷል፣ ዓይኔን ከፍቷል፣ ምን አጠፋ? ኧረ ደግ ሰው ነው፣ ከገሊላ ነው የወጣው፣ ልክ ነው፣ የኛ ወገን ነው ብለው ያሉ ማለት ነው። ስለሱ ደግነት የመሰከሩ ሁሉ በሙሉ ድምጻቸው አልተሰማም እና በአመፀኞች እጅ አሳልፈው ሰጡት፣ ገደሉት፣ ተላልፎ ተሰጠ። ጲላጦስ የአይሁድ ንጉሥ የናዝሬቱ ኢየሱስ ብሎ መስቀሉ ላይ ጻፈ። አውርደው አሉት። አውርደው እኛ አላልንም፣ እሱ ነው ንጉሥ ብሎ ያለው አለ። ጲላጦስ ምን ቢል ጥሩ ነው? የአሕዛብ ንጉሥ የጻፍኩትን ጽፌአለሁ አለ። የኢየሱስ መስቀል ላይ የተጻፈው አመንዝራ፣ ሌባ፣ ወንበዴ የሚል አልነበረም። የአይሁድ ንጉሥ የናዝሬቱ ኢየሱስ። ጻፊው ማን ነው? የአሕዛብ ንጉሥ ሮማዊው ማን ነው? ሮማዊውን ዝርያ ያለው ጲላጦስ። አውርደው አሉት። አናወርድም አሉት። የአይሁድ ሽማግሌዎችና ካህናት አለቆች ማን ነው? ቀርበው እሱ ነው ንጉሥ ነኝ ብሎ ያለው፣ እኛ ንጉሳችን ነው ብለን እነሆ ንጉሳችሁ አላቸው። አይሁድ ንጉሥ ተብሎ እንደዛ ጋር ሲደበደብ የነበረ አንድን ወጣት አየህ። እነሱ የሚያውቁት ንጉሥ ልክ እንደ ቤንጃሚን ኔታንያሁን ጦርነት አዞ የሚጋደል ማለት ነው። ይህን ንጉሥ አያውቁትም። በሞቱ ሞትን ሊያሸንፍ የኃጢአት ዕዳን ልዋጋ ብሎ ካለ ሲመጣ ተዋለ። ሲዋጋ ራሱ ሲዋጋ የአሕዛብን መንግስታት የሚቀስፍበት ምንድነው? የአሕዛብን መንግስታት እንዴት አድርጎ እንደሚገድላቸው ታውቃለህ? አሁን ብዙ አይዲኤፍ ተልኮ ነው ሊባኖስ፣ ጋዛ ምናምን። ኢየሱስስ መሲሁስ ሲመጣ እንዴት ያደርጋቸዋል? ሲቀስፍ እንዲህ ያደርጋል፣ እንዲህ ያደርጋል። ኢየሩሳሌም ላይ ጌታችን ሲመጣ እንዲህ ይላል፣ እግዚአብሔር ከኢየሩሳሌም ጋር የሚዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል። ዋት እንዴት ይቀፋል አንተዬ! እግር መበስበስ ማለት ትሉ እየተንጠባጠበ ይወድቅለታል። ማ የአሕዛብ ሰራዊት የት? እስራኤል ምድር ላይ በእግራቸው ሲቆሙ ስጋቸው ይበሰብሳል፣ ዓይናቸው በዓይናቸው ውስጥ ይበሰብሳሉ። ይተላል እኮ ማለት ነው መበስበስ ማለት። ከዓይናቸው ትል ነው የሚንጠባጠበው። እግራቸው፣ አጥንታቸው፣ ጅማታቸው ሁሉ ጭምር ሳይቀር ይተላል። መቅሰፍት ነው። ማላይ ነው እንደዚህ የሚያደርገው? ከኢየሩሳሌም ጋር የተዋጉትን አሕዛብ እዛ የተሰበሰበ ኢየሩሳሌም ከተማ ዙሪያ የተኮለኮለ ሁሉ ማለት ነው። አረባዊ በለው አፍሪካዊ በለው ዋቴቨር ማንም ከቻይና ነው የመጣው፣ ከራሽያ ነው፣ እነዚህ ኢራናውያን ናቸው፣ እነዚህ ደግሞ አውሮፓውያን ናቸው። በሙሉ እኮ አልኩ፣ በሙሉ ወደ ትልነት ምላሳቸው ባፋቸው ውስጥ ይበሰብሳል። ለማንበብ ይዘገንናል ብራሰር አይደለም ሆኖ። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። የተረፈው ሲያልበሰበሰ በኢዮሳፍጥ ዘመን እንደሆነ ይሆናል። እያንዳንዱ የባልንጀራውን እጅ ይዛል። ልክ በኢዮሳፍጥ ዘመን እንደዚህ ነው የሆነው። እጁን በባልንጀራው ላይ ያነሳል ማለት ኮሪያ፣ ሰሜን ኮሪያ ከራሽያ ጋር፣ ራሽያ ከቻይና ጋር፣ ቻይና ከኢራን ጋር፣ ኢራን ከእንትና ጋር እርስ በርስ ተቀረዳደው እርስ በርስ ተገዳድለው እንዲያልቁ እግዚአብሔር መቅሰፍት ያደርግባቸዋል። ይህን የሚያደርገው ማን ነው? የሺዋ። በኢየሩሳሌም ዙሪያ ደግሞ የተሰበሰቡትን ሌሎቹን ከዓይኑ በሚወጣ እሳት ያጠፋቸዋል ይላል። ማ? የሺዋ። የሺዋ ማን ነው? አንድ ተራ ሰው አይደለም። አንድ ተራ ሰውዬ አይደለም። አይሁድ አወቀው አላወቀው የራሱ ጉዳይ። የእስራኤል አምላክ ራሱ ያህዌ ነው። ማ? የሺዋ። የብሉይ ኪዳን ነቢያት አምላኬ እያሉ እኮ ነው የጠሩት። ኤልጊቦር እያሉ እኮ ነው የጠሩት። ሻራ ሻሎም እያሉ እኮ ነው የጠሩት። የትኛው ጎረምሳ የትኛው ሽማግሌ ነው ሻራ ሻሎም ተብሎ የሚጠራ? ይመጣል። ይሄ ጌታ ሳይመጣ በፊት
እነ ኪንግ ሌሎች የሺዋን እውነተኛ መሲህ ነው ብላችሁ ማታምኑ የዘመናችሁ ቁጥር አልቆ እንዳትሄዱ በሞት እንዳትጠሩ ሞት እንዳይቀድማችሁ እሱን ማጣት ማለት የዘላለምን ሕይወት ማጣት ማለት ነው። እሱን ማግኘት ማለት በአብርሃምና በይስሐቅ በያዕቆብ መንግስት ውስጥ ለዘላለም እንደ ከዋክብት እየደመቁ መኖር ማለት ነው። መንግስተ ሰማያት የሚባልና የገሃነም የቅጣት ስፍራ የሚባል አለ። ዳንኤል ሲናገር እኩሌቶቹ ለዘላለም ሕይወት እኩሌቶቹ ወደ ዘላለም ፍርድ ይሄዳሉ ብሏል። ኦኬ። ስለዚህ እሱ በመምጣቱ ቀን እንዳታፍሩ፣ ሳይመጣም በፊት ሞት ቀድሟችሁ በሞት እንዳትወሰዱ ከዘላለም ጥፋት ዳኑ። በእስራኤል መሲህ እናምናለን። በመጣው የዛሬ 2000 ዓመት በመጣው እናምናለን። ከዚህ በኋላ በመሐከል ላይ የሚመጣውን አናምንም። እስራኤል የምትቀበለው በኢሳይያስ 28 ላይ ያለውን እሱን ለማጥፋት ግን ጌታችን ይገለጣል ራሱ ያን ሰውዬ ያን የጥፋት ሰው እና አሕዛብን ሁሉ በሙሉ ያጠፋቸውና በኢየሩሳሌም ተራራ ላይ በምስራቅ በደብረ ዘይት ተራራ ላይ ይገለጣል። ያው እዚህ እንደሚናገረው ማለት ነው። ደብረ ዘይት ማን ነው? ኢየሩሳሌም ማን በምስራቁ በኩል ያለው ጌታ ሲገለጥ እንደዚህ ይሆናል። ያው እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽን በውስጥሽ ይካፈላሉ። አሕዛብን ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ። ራሱ ነው እግዚአብሔር የሚያመጣቸው ሊበቀል። በትንቢተ ኢዮኤል መጽሐፍ ምዕራፍ 3 ላይ ይሄ ቃል አለ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶች ይነወራሉ። እኩሌቶቹ ማለት ነው። ይኸውልህ የከተማው እኩሌታ ለምርኮ ይወጣል። አይሁድ ተማርኮ እኩሌታው ይሄዳል። ዘካርያስ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔር ይወጣል። አሜሪካ አትወጣላትም ለእስራኤል። የትኛውም የአሕዛብ መንግስታት እስራኤልን ለመርዳት አይወጡላትም። እግዚአብሔር ግን ከዙፋኑ ይነሳል። የሺዋ ግን ይመጣል። እሱ እግዚአብሔር ነው። እግዚአብሔር ጽድቄ ነው የተባለው ማለት ነው። የሚጠራበትም ስም ራሳቸው እንደዛ ብለው ይጠሩታል። በሰልፍ ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል። እግዚአብሔር። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ይቆማሉ። የየሺዋ ያረገውም ከዛ ቦታ ላይ ነው። ወንድሞች ናቶች በጣም የሚገርመው ወደ ቢታንያ ወጣቸው ይላል። ቢታንያና ቤተፋጌ ደብረ ዘይት እዛው ኩታ ገጠም የሆኑ ቦታዎች ናቸው። የና አልዓዛር መንደር ማለት ነው። ከዛ ነው ያረገው ጌታ ሲያርግ ኢየሱስ ክርስቶስ የሺዋ ሲያርግ ከዛ ነው ያረገው። ተመልሶም ሲመጣ በዛው ይመጣል፣ እግሮቹ ይቆማሉ። ደብረ ዘይትም ተራራው ማለት ነው በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል። ለሁለት ነው የሚከፈለው። ሊትራሊ ነው የሚሆነው ወንድሞች ናቶች፣ ዝም ብሎ ሌላ ትርጉም የለውም። ሊትራሊ ይሰነጠቃል። ተራራው ለሁለት ይሰነጠቃል። እጅግም ታላቅ ሸለቆ ይሆናል። የተራራው እኩሌታ እስከ ሰሜን እኩሌታውም ወደ ደቡብ ይርቃል። በምን ምክንያት ነው የሚሰነጠቀው? ትልቅ እርዝ ኩዌክ ነው የሚነሳው። ትልቅ እርዝ ኩዌክ። በእርዝ ኩዌኩ በመሬት መንቀጥቀጡ አንድ አይሁዳዊ አይሞትም። አሕዛብና የአሕዛብ ሰራዊት ግን ያልቃሉ። ሌላው ነቢያት የተናገረው የተራሮች ሸለቆች እስከ አጸድ ይደርሳልና በተራሮች ሸለቆ ትሸሻላችሁ። በተራራው በዛ በሚከፈለው ሸለቆ ውስጥ ትሸሻላችሁ አላቸው። ከጦርነቱ ከእልቂቱ ለመትረፍ ብለው እዛ ሸለቆ ውስጥ ይገባሉ። አይሁዳውያኑ ይደርሳል። በተራራ ሸለቆ ትሸሻላችሁ። በይሁዳ ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ በፊት እንደሆነው ትሸሻላችሁ ካለ በኋላ አምላኬ ማን ነው? አምላኬ የሚለው ዘካርያስ የሺዋን ማለት ነው። ኤልጊቦር ያለው የሻያው ማለት ነው። እሱን አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። በዚያን ቀን ብርድ ወይንም ውርጭ እንጂ ብርሃን አይሆንም። አንድም ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ፣ እኩሌታው ወደ ባህሩ ይሄዳል። በጋም ክረምትም ይሆናል ይላል። ትልቅ ወንዝ ነው የሚሆነው። ይሄ ሪቨር ወንዝ ነው የሚሆነው። ከየት ነው የሚወጣው? ከኢየሩሳሌም ነው። የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር ማለት ወደ ዴድሲ ወደ ሙት ባህር ይገባል። እኩሌታውስ ወደ ምዕራቡ ባህር ወደ ሜዲትራኒያን ይፈሳል። ከዛ ምን እንደሚሉ ነው? እግዚአብሔርን በምድሩ ላይ ይነግሳል። ያው የሺዋ ማለት ነው። ይነግሳል፣ በምድር ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል። በምድር ሁሉ ከጌባል ጀምሮ በኢየሩሳሌም በኩል እስካለችው እስከ ሬሞን ድረስ ተለውጣ እንደ አረባ ትሆናለች።
እርሷም ከፍ ከፍ ትላለች ከብንያም በር ጀምሮ እስከ ፊተኛው በር ድረስ እስከ ማዕዘኑ በር ድረስ ከሐናንኤል ግንብ ጀምሮ እስከ ንጉሱ መጥመቂያ የንጉሱ መጥመቂያ ማለት ማን ነበረች የንጉሱ መጥመቂያ ሕዝቅያስ የሰራው ሕዝቅያ ታናል ብላችሁ ምትሉታል ሕዝቅያስ የሰራው ያቺ መጥመቂያዋ ስፍራ ማነች ስሟ የንጉሱ መጥመቂያ አይነ ስውሩን ሰው ማነው ያ 38 ዓመት በደዌ ተይዞ የነበረበት ሰው ሰሊሆም ምትባለው ማለት ነው እስከ ንጉሱ መጥመቂያ ድረስ በስፍራው ትኖራለች ሰዎች ይኖርባታል ከዚያም ወዲያ እርግማን አይሆንም ኢየሩሳሌም ተዘልላ ትቀመጣለች እና ይሄዋ ከኢየሩሳሌም ውስጥ ይወጣል በጣም የሚገርም ይሄ ውሃ ከኢየሩሳሌም ሕዝቅኤል ከቤተ መቅደሱ ስር ነው የሚወጣው ይላል አንድ ወንዝ አለ እኔ ሄጄ አላየሁትም ሁሌ ግን የማየው የሕዝቅያስ ታናል የሚባል አንደርግራውንድ የሚሄድ ወንዝ ሕዝቅያ ታናል ማለት ነው እሱ ወንዝ መነሻው የት እንደሆነ መድረሻው የት እንደሆነ የአይሁድ ሳይንቲስቶችም ማንንም አያውቅም ሕዝቅያ ታናል ይሄ ወንዝ ማለት ነው ይሄ ወንዝ ማለት ነው ወንድሞቼ አንደርግራውንድ ነው ያለው ማንንም አያውቅም This is where Jesus did the miracle of the blind አንዴ ጠብቁ blind man no more stairs yeah we're going to really where David lived God is amazing for where's king this tunnel right here ያላችሁ የዚህን ወንዝ መነሻውን ምንጩን መዳረሻውን ማንንም የሚያውቅ የለም ግን ይፈሳል ውስጥ ለውስጥ ሕዝቅኤል ግን ነግሮናል ዘካርያስ ግን ነግሮናል የሕይወት ውሃ ከኢየሩሳሌም ይወጣል ይሄ ውሃ ያኔ ትልቅ ወንዝ ሆኖ ግማሹ ወደ ምስራቁ ባህር ግማሹ ወደ ምዕራቡ ባህር ይገባል ዴድ ሲ ይፈወስና ሙት ባህር አሳ አጥማጆች ከአይን ጌል ጀምሮ እስከ አይን ማነው የሚባል ቦታ ድረስ ይቆማሉ አሳም በዛ ያጠምዳሉ ብሏል አምላኬ በነቢያት አፍ ኤዋ መዳረሻው መነሻው የት እንደሆነ ማንንም ማያውቅ አንደርግራውንድ ነው የሚሄደው በእስራኤል was done by Hezekiah and what he did he took two teams from two sides of the mountain and they started digging from two sides and they actually met in the middle the question is how did they do it 2,500 years ago well at the top they believe they had a team that helped them 2700 years ago ከ2700 ዓመት ጀምሮ ይሄ ወንዝ ይሄ ታናል አለ ሕዝቅያስ ነው ያስቆፈረው በኢሳይያስ ዘመን ነበር የነበረው የይሁዳው ንጉስ ሕዝቅያስ እና ንጉሱ ሲመጣ የሺዋስ ሲመጣ በኢየሩሳሌም ላይ ሲነግስ ከመንገሱ በፊት ተራራው ላይ ሲረግጥ እግሮቹ ለሁለት ሰነጠቃሉ ታላቅ የሕይወት ወንዝ ውሃም ራሱ ይወጣል ከኢየሩሳሌም ወደ ምስራቁና ወደ ምዕራቡ ባህር ይገባል የምዕራቡ ባህር ሜዲትራኒያን ምስራቁ ባህር ዴድ ሲ ሙት ባህር ማለት ነው እና ጌታ ይመጣል የሺዋ ማለት እውነተኛ የእስራኤል አምላክ ያህዌ ነው ማን ያለው ነቢያቱ ዘካርያስ ዳንኤል ሕዝቅያስ ማነው ሕዝቅኤል ኤርሚያስ ኢሳይያስ ማን ያልተናገረው ስለሱ አምላክነቱን አዳኝነቱን ማን ያልተናገረው ወንድሞቼ እናቶቼ እስራኤል ለምንድነው ሚስ ያደረጉት የእግዚአብሔርን ቃል ስለማያነቡ በጣም ያሳዝነኝ ይሄ ነው የሚያቃጥለኝ የአምላክን ቃል ስለማያነቡ ቢያነቡት እኮ እጃቸው ላይ ያለ ቶራ የነቢያት ቃል በግልጽ የተጻፈ በማያሻማ መልክ ሕዝቅያ ታናል ብለህ ጻፈው ሕዝቅያ ታናል የሕዝቅኤል ማን የሕዝቅያስ ታናል ብለህ ማለት በእንግሊዘኛው ሕዝቅያ ታናል ብላችሁ ጻፉ ወንዙ ንጹህ ውሃ ነው እዛው ምድር ውስጥ ምድርም ለምድር ነው የሚሄደው መነሻውን አያውቁትም ወንዙ ከየት እንደሚነሳ መጨረሻም የት እንደሚሄድ አይታወቅም ሕዝቅኤል ግን ነግሮናል ይቅርታ ጋር አሁን የምትለው ሁላ ትክክል ነው ወደ 8 ነው ወደ 7 ጊዜ ይዞራል ግን አይገኝም መነሻው የሚገኘው መሲሁ ሲመጣ ነው ሳይመጣ በፊት ሕዝቅኤል ተናግሯል ኪንግ ሕዝቅኤል ትንቢት መጽሐፍ ላይ ኖ ሕዝቅኤል ትንቢት መጽሐፍ ላይ ልንገርህ
ውሃው ከቤተ መቅደስ ይወጣል ነው የሚለው። አንደር እና ቤተ ኦኬ መቅደስ አንደር ቤተ መቅደሱ ስር ነው ያለው። ሕዝቅኤል ተናግሯል ነብዩ። እኮ ይሄንን እሺ ውሃው የሚያልፍበትን የቆፈረው ማን ነው? ሕዝቅኤል ማን ነው? ሕዝቅያስ የሚባለው ንጉስ የዛሬ 2700 ዓመት። ኦኬ ዳዊት አልቆፈረም? አልቆፈረውም። ታናሉን ሕዝቅያስ ነው የቆፈረው። ዳዊት በዛ በሱ ዘመን አልተቆፈረም። በሕዝቅያስና በዳዊት መካከል የስንት መቶ ዓመት ርቀት አለ? ዳዊት እስከ 970 ነው የቆየው። 30 ከዛ ብናነሳ የ280 እና የ300 ዓመት ርቀት አለው በዳዊትና በሕዝቅያስ መካከል። ወይ ከ250 እስከ 300 ዓመት ርቀት አለው በዳዊትና በሕዝቅያስ መካከል። ኦኬ ዳዊት አይ አላስቆፈረም። ዳዊት ያስቆፈረው ማነው? ሕዝቅያስ ነው ያስቆፈረው። እሱንና የሺዋ አይነ ስውሩን ሰው ፈወሰበት የተባለውን መጥመቂያ ቦታ ሄደህ ታውቃለህ? ጎበኝ ና እሱን ቦታ ሕዝቅያስ ነው። ይህንንም ታናል ሕዝቅያስ ነው ያስቆፈረው። ሰሊሆም የተባለው እሱን ቦታ የሺዋ አይነ ስውሩን ሰው ማነው? ያን 38 ዓመት ሙሉ በደዌ ተይዞ የነበረውን ሰው የፈወሰበት የመጥመቂያ ስፍራ ሰሊሆም፣ እሱ ማለት ነው። ሕዝቅያስ ነው የቆፈረው። እሱ የንጉሱ መጥመቂያ ነበር። ንጉሱ በዘመኑ ልክ አሁን እንደ መዋኛ ገንዳ አለ አይደል? እንደ ምጥቤ እንደ ጠበል በቃ አንተ መጣሪያ ቦታ እንደ ጠበል ሳይሆን እሱ ያኔ ለመታጠቢያ ለመዝናኛ አይነት ነገር ነበር ያደረገው ሕዝቅያስ። ያ ኦኬ እስካሁን የተናገረው የተነተነው የሚያስረዳውም ትክክል ነው፣ እንደሚፈጸምም እተማመናለሁ። እኔ 100% ያልተቀበልኩበት ምክንያት ከመጀመሪያም የጠየኩት ዋናው መንስኤ ኢየሱስ ክርስቶስ መሲህ ከሆነ ለምንስ የሞቱት አልተነስተው አልታየም? መሲሁ ሲመጣና አብርሃም ይስሐቅና ያዕቆብ ታይቷል እኮ ኪንግዬ። ይኸውልህ አዲስ ኪዳን መጽሐፍትን አንቀበልም ብላችሁ አላችሁ፣ አባቶቻችሁ አትቀበሉ ብለው ነገሯችሁ። አዲስ ኪዳን መጽሐፍት የተጻፈው በአሕዛብ አይደለም። አንድ የአሕዛብ ሰው ግሪካዊ የሆነ ሉቃስ ብቻ ለከበረ ቴዎፍሎስ ስለተባለ ሰው የሉቃስን ወንጌል ከቃሉ አገልጋዮች ሰምቶ ቀጥታ ጽፎታል። የሐዋርያት ሥራን ጽፎታል። ሌሎቹ በሙሉ ግን የተጻፉት በአይሁዳውያን አባቶች ናቸው። ማቴዎስ የሚባል አይሁዳዊ ሰው እናንተ አትቀበሉ፣ ግን እውነተኛ የይሽዋ ደቀ መዝሙር የነበረ ማለት ነው፣ የዓይን ምስክር። ዮሐንስ የሚባል ለነግር ነው እነሱ ጽፈዋል እኮ አልኩ። ሙታን እንደተነሱ የሺዋ በመስቀል ላይ በተሰቀለበት በዚያን ሌሊት በዚያን ቀን ዓርብ ቀን በመስቀል ላይ ሮማውያን አንጠልጥለውት ሁለት ሽፍቶች መካከል ሲሞት ነፍሱን በገዛ ስልጣኑ ሲሰጥ እነዛ ሁለቱ በግራና በቀኝ ያሉት ጭናቸው በመዶሻ ሲሰበር ወደሱ ጋር ግን ሲመጡ ሞቶ ነበር ነፍሱን በገዛ ስልጣኑ ስለሰጠ። ከዛ ሮማዊ ወታደር ምን አለ? ይሄ እኮ በሮማውያን ታሪክ ሁሉ እኮ የተጻፈ ሮማውያን እኮ ራሱ የማይክዱት እኮ ሐቅ ነው። ምን አለ? ይህ ሰው በእርግጥ ጻድቅ ነበር አለ። ማለት ምን ማለት ነው? በመዶሻ ጉልበቱ ሳይመታ ሞቷል። ማዕከል ላይ የተሰቀለው ጌታ ማለት ነው። ከዛስ ልክ እሱ በመስቀል ላይ ሲሞት የቤተ መቅደሱ መጋረጃ ያኔ ነው የተቀደደው። ቤተ መቅደስ ውስጥ ያለው ቤተ መቅደስ ውስጥ የነበረው መጋረጃ ተቀደደ። አንድ እርዝኩዌክ ሆኗል፣ የመሬት መናወጥ። ልክ የሽዋ በመስቀል ላይ ነፍሱ ስትወጣ ከመስቀል ላይ አውርደው ገና ሳይቀብሩት እርዝኩዌክ ሁሉ ሆኗል። ሁለት ሙታን ተነስተዋል። ከ500 የሚበዙ የአዲስ ኪዳን ጸሐፍት አይሁዳውያን አባቶች እነ ዮሐንስ እነ ማቴዎስ የጌታችን ደቀ መዛሙርት ጽፈውታል። ስለዚህ ጌታ በሞተበት ጊዜ አይሁዳውያን ተነስተዋል። ማነው? ሙታን ተነስተዋል። ወደ ኢየሩሳሌም ወደ ቅድስት ከተማ እኮ ገቡ ይላል። አለቶች ሁሉ ተሰነጠቁ፣ መቃብራት ተከፈቱ ይላል። ይህንን እንዳታምኑት የራሳችሁ ወገኖች በሆኑት በነ ማቴዎስ በነ ዮሐንስ በነ ጴጥሮስ የተነገረውን የጌታ ደቀ መዛሙርት የጻፉትን አንቀበልም ብላችሁ አላችሁ። እንዳትቀበሉ ከለከሏችሁ እንጂ የሺዋ በሞተ ቀን እሱ ሲሞት ከ500 በላይ የሚሆኑ ሰዎች ከመቃብር ወጥተው ወደ ኢየሩሳሌም ከተማ ገብተዋል። በሁሉ ታይተዋል ግልጥ። ይህን ታሪክ ግን አይሁዳውያን እንዳይወጣ አድርገው አዳፈኑት። በአይሁዳውያኑ ዘንድ ቢወራም እንዳይታመን አድርገው እንኳን አይደለም
የነዚህ ሙታን መነሳት አይደለም ባይሁዳውያኑ ዘንድ እኮ የሺዋ እኮ ከሙታን ተነሳ እኮ ተብሎ አይታመንም ጠባቂዎች ሁሉ ሾመውበት መቃብሩ ላይ እና በኋላ ላይ ለመቃብሩ ጠባቂዎች በጎን ገንዘብ ሰጥተው አይሁዳውያኑ ሰረቁት ብላችሁ አስወሩ እኮ ተብሎ ሁሉ እኮ ተወርቷል የውሸት ወሬ እስካሁን ድረስ ይወራል የሺዋ እንኳን ከሙታን እንደተነሳ እንዳይታመን አድርገው በሐሰት እስካሁን ድረስ ያወራሉ እነሱ በሐሰት ቢያወሩም ዓለም ባንድ አፍ ተስማምቶ ባንድ አፍ ተስማምቶ የአይን ምስክሮች የሆኑት እነ ጴጥሮስ እና ዮሐንስ እና ያዕቆብ አይሁዳውያን አባቶች እኮ አልኩ አረቦች አይደሉም ግብጾች አይደሉም ፍልስጤማውያን አይደሉም ጴጥሮስ አይሁዳዊ ነው እንዳንተ ብራዘር ማቴዎስ አይሁዳዊ ነው ፒውር አይሁዳዊ ዮሐንስ ፒውር አይሁዳዊ ነው ያዕቆብ ፒውር አይሁዳዊ ነው ንጹህ አይሁዳውያን አባቶች ናቸው ልክ እንደነ ኢሳይያስ የምናከብራቸው እግዚአብሔር ሰዎች ናቸው እንደነ ኤርሚያው እንደነ ሞሼ የምናከብራቸው እግዚአብሔር ሰዎች ናቸው እስራኤል ባያከብራቸው ሰማይ ያከብራቸዋል እነሱ የአይን ምስክሮች ናቸው ታማኞች ሆኑ ጻፉት ያዩትን ከ500 የሚበልጡ ሙታን ከመቃብር ወጥተው ወደ ኢየሩሳሌም ከተማ ገቡ አለ ስለዚህ መሲሁ ሲሞት ሙታን ተነስተው ነበር አየ ኦኬ እሺ መጽሐፉንም የጻፉት እኮ ራባኒሞች ናቸው ኪንግ የማን ነው መጽሐፉን የጻፉት ራሳቸው ራባኒሞች አይደለ የጻፉት ካልተቀበሉት እንዴት ነው ይሄንም አስበዋል ራባኒሞች የጻፉትን አይተሽዋል ወይስ መጽሐፍ ቅዱስ በምንድን ነው የተጻፈው የተተረጎመ በአማርኛ እና በግሪክ ነው ግን ዋናው የተጻፈበት ምንድን ነው በዕብራይስጥ አይደለም ማን ነው የጻፈው ያንን ማሳያለሁ በዕብራይስጥና በአረቢክ የተጻፈው በዕብራይስጥ ነው የተጻፈው በአረበኛ አይደለም አረበኛ ራባኒሞች ነው የጻፉት አረሚት አይደለም ግማራ የተጻፈበት አረሚት ግማራ አይደለም ዕብራይስጥ ነው የተጻፈው ግማራ የተተረጎመ ነው ግማራ ወደ ዕብራይስጥ አልተተረጎመም እኮ በምን ቋንቋ ነው የተጻፈው በዕብራይስጥ ነው ወይስ በግሪክ ነው የተጻፈው በአረሚት አረሚት ማለት ምንድነው በአረሚት እኮ አረሚት ምንድነው አባቶች ድሮ አራባኒሞች ያወሩበት ቋንቋ አይደለም አረማይቶች አራማይክ ነው አራሚት ማለት አራማይክ ነው ግን ግማራ ተጻፈ ኪንግ ግማራ ተጻፈ አልጻፈ ከግማራ ከታልሙድ ይሄንን እውነት አታገኘውም ብዬ ባለደም ግማራና ታልሙድ የሕያው የአምላክ የእግዚአብሔር ቃል አይደለም ታናህ ላይ ብቻ ትኩረት አድርግ ታናህ ምን አለ በቃ ጌታ በታናህ ነው የተናገረው በግማራ ለማንም ተናግሮ አያውቅም በታልሙድ ለማንም ተናግሮ አያውቅም ወንድሜ ስፌር ዞአር በምትሉት በማንም ጌታ በዛ ለማንም አልተናገረም የተናገረው በታናህ ላይ ነው በቃ በሙሴ ሕግ በነቢያትና በመዝሙራት መጽሐፍት ላይ የያህዌ ቃል ያለው እዛ ላይ ነው ከዛ ሰዎች እየወሰዱ እንደፈለጋቸው ጽፈውታል ታናህን ነው ማንበብ ያለበት ብራዘር እና ታናሁን በምን ተንተርስተን ይገባናል በምን ትርጓሜ ካልተተረጎመ ዳዊት ኦሪት እኮ 71 ፊት ነው ያላት ዳዊት ምንድነው ያለው የሚተረጎም አይደለም ኪንግ ዳዊት ምንድነው ያለው የዳዊት መጽሐፍ ስታነብ ስትጸልይ አንብበው ከሆነ ምንድነው ያለው ምን አለ የእግዚአብሔር ሕግ ፍጹም ነው ነፍስን ይመልሳል ብሎ እንዳለ እግዚአብሔር የቃሉን ፍቺ እንደሚያበራ ተናግሯል አልተናገረም ተናግሯል አብርሃም ኤሎሄ ይስሐቅ ኤሎሄ ያዕቆብ ብለህ ወደሱ ጸልይ በባሪያህ በዳዊት በኩል በእነሱ ማን ጸልያለን አሁን ምልህ ወደ እነሱ አይደለም ጸልየው ኦኬ ወደ እነሱ አይደለም በእነሱ አምላክ ነው እኮ የአብርሃም የይስሐቅ የያዕቆብ አምላክ አንተ አባቶች አምላክ ለዳዊት ለብላቴናህ እንደተናገርከው የቃልን ፍቺ አበራለሁ ብለሃል ቃሉን ካወቀው ማለት ነው ደሞም አስተምርሃለሁ በመትሄድበትም መንገድ እመራሃለሁ ብለህ ተናግረሃል ስለዚህ አስተምረኝ የቃልን ፍቺ አብራልኝ በአባቶቼ በነቢያት በኩል ከብዙ ሺህ ዓመት በፊት የተናገርከውን ቃልን በተለይ ስለ መሲሁ መምጣት የተናገሩትን ባሪያዎች ነቢያት እሱን እንዳስተውል እሱን እንድረዳ የልቦናዎችን አይኖች አብራልኝ እባክህ ቃልህን ሳነብ
ታናህን ሳነብ ቦናዎቼን አይኖችና አይምሮዬን ክፈትልኝ የእስራኤል አምላክ ከፊትህ አትጣለኝ ቃልህንና የቃልህን ደጆች ክፈትልኝ አስተምረኝ ብለህ ካለቀስክ በፊቱ አልቅስ የኤልያስ አምላክ ምስክር ነው አልኩ ታየዋለህ ብራዘር የእግዚአብሔርን ቃል ስታነብ እንዴት እንደሚገባ ታውቀዋለህ ሩሃ ኮዴሽ የተባለው ጌታ እንዴት እንደሚያብራራለት ታውቀዋለህ ያኔ ግን ከልብ ይሁን ከልብ ከውስጥ ማለት ነው ከእውነት ከልብ ሩሃ ኮዴሽ ለእንትኖቹ ብቻ ነው ለራባዮቹ ብቻ ነው የሚተረጉምላቸው በሩሃ ኮዴሽ ነው የተረጎሙት ተብሎ የሚባለው ለአንተ ያበራልህም አንተ የማደጎ ልጅ ነህ አይደለም የዳዊት አምላክ አይደል ነው በዘመኔ አይቼዋለሁ እኔ በዘመኔ አይቼዋለሁ አልኩ በዘመኔ ለኔ ማንም ራባይ መጽሐፍ ቅዱስን አንድ ገልጦ ያሳየኛል ማንም በእውነት እኔ እኮ ያበራልኝም አላልኩም ለሁሉም ሰው ያበራል ልክ እንደ ደረጃው ግን አሁን ኢየሱስ ክርስቶስን ለዳዊት ገልጾለታል እግዚአብሔር አዎ ለዳዊት አዎ ዳዊት ታውቃለህ ስለ መሲሁ የዳዊት ልጅ እንደሆነ ታውቃለህ አውቃለሁ ለዳዊትስ አምላኩ እንደሆነ ታውቃለህ እሺ መዝሙር 109 በቅንፍ 110 ቁጥር 1 ላይ ምንድነው የሚለው ዕብራይስጡ አዶኒም ሚለስ ያ ዕብራይስጡን አውጣና መዝሙር 100 ይቅርታ መዝሙር 109 በቅንፍ 110 ቁጥር 1 እሺ ፈልገዋለሁ አንድ ጊዜ ኦኬ እስከዛው የምታስተምረው ካለ አስተምር ታናህ ላላመጣልኝ ነው ኦኬ ሄድና እሺ ጠብቃለሁ እሺ ሶሪ ወገኖች ኦኬ ዳዊት ምን ብሎ ነው የሚጠራው መሲሁ ልጁን ጌታዬ ብሎ ይጠራዋል ታውቃላችሁ ዳዊት መሲሁን ልጄ ብቻ ብሎ አይደለም ይጠራው ጌታዬ ብሎ ይጠራዋል እንዴት ታዲያ ዳዊት መሲሁ እንዴት ጌታውም ልጁም እንዴት ይሆናል ይሄን ጥያቄ ጌታ በዘመኑ ለነበሩት የሕግ መምህር ጠይቋቸዋል የሕግ መምህራን ካህናቱ ማለት ነው በማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ማለት ነው አዎ ወይኔ እንትን ምንድነው መረቅ ነገር እየጠጣሁ ነበረ ለዛ ነው ችግር የለውም እሺ ቴንክ ዩ ምንድነው በመዝሙር መጽሐፍት ላይ የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ እግዚአብሔር ቃል በመዝሙር ላይ የተጻፈው ነው ስለ ክርስቶስ ምን ይመስላችኋል ብሎ ጠይቃቸው ፈሪሳውያኑ የማንስ ልጅ ነው አላቸው የዳዊት አሉ ባንዳፍ ተሳስታችኋል አላላቸውም የዳዊት ብለው ሲሉት አይባልም እንደዚህ አላላቸውም የዳዊት ልጅ ብለው ሲሉት ማለት ነው ወይም ይከምለፈልፍ መጽሐፍ ቅዱስ ልክፈት አይደል እርሜ መዝሙር 109 ቁጥር ስንት ነው ያልከው እኔ እስከዛ አውጣ በመዝሙር 109 በቅንፍ 110 ቁጥር 1 110 ቁጥር እሺ ማቴዎስ 22 41 እና 42 ካሜራ ምን አለ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው ማለት ስለ መሲሁ ስለተቀባው ስለ መሲህ ምንድነው የምታስቡት ምንድነው የሚመስላችሁ ምንድነው ያላችሁ ግንዛቤ ምንድነው መረዳታችሁ ብሎ ጠየቃቸው ማለት ስለ መሲሁ ነው አዎ መሲህ ማለት ነው ምን ይመስላችኋል ምንድነው የምትረዱት ምንድነው የምታምኑት ምንድነው ያላችሁ ዕውቀት ይሄን ጥያቄ ሳይመልሱ የማንስ ልጅ ነው ብሎ ሁለት ጥያቄ አደራርቦ ጌታዬ ያቀረበ ብሎ ጠየቃቸው ይላል እነርሱም እንኪያስ ምንድነው እነርሱም የዳዊት ልጅ ነው አሉት የዳዊት ልጅ
ነው አሉት። እውነት ነው። መራራ እውነት ነው የመለሱት። 4 ነጥብ አሉት ይላል። እውነት ነው የመለሱት። ቲክ ራይት ሰጠናል። ጌታ በዚህ መካከል የዳዊት ልጅ ነው ብለው ሲሉ ተሳስታችኋል፣ ነውር ነው አላላቸውም። የዳዊት ልጅነቱን ያምናልና ጌታዬ። ከዛስ እርሱም ቀጠለና የዳዊት ልጅ ነው ብለው ሲሉት ማለት ነው። ነው ችግር የለውም፣ ቢደበቅም ችግር የለውም። እነዚህ ወንድሞች እንደዛ ያደርጉም አይሁዳውያን። እነርሱም እንኪያስ ዳዊት ጌታዬን ማን ነው? ዳዊት ጌታዬን ጌታ 1 ጌታዬን 2 ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? አደገኛ ጥያቄ ጌታ ጠየቀ። የመምህራንን ወገብ የሚፈታ ራባዩን ወገብ የሚፈታ ሰዱቃውያን ጸሐፍት፣ አሴናውያን፣ ሂላል፣ ሻማ የተባሉ የህግ መምህራን ቶራውን በሙሉ እንዳለ ነው ውጠኑ የምናቀው የምናብራራው ብለው የሚሉትን በሙሉ ጥያቄ ጠየቀ። እሺ የዳዊት ልጅ ነው ብላችኋል፣ አልተቃወማቸውም። ልክ ነው እያላቸው ነው። እንኪያስ ታዲያ ጌታዬን ዳዊት ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ምን እያለ ነው? ልጁ ነው ብላችሁ ካላችሁት እንዴት ነው ልጁን እንዴት ጌታ ብሎ ይጠራዋል? ዳዊት መሲሁን ጌታዬም ብሎ ይጠራዋል፣ ደግሞም ልጁ ነው ብላችኋል አላቸው። እንዴት እንዴት ይጠራዋል አላቸው። ሞዴሬተሮች የላችሁም አይደለ? እኔ እኮ ምን እንደምታደርጉ አይደል? ኮሜንት አታዩም። ማንም ዝም ብሎ እንትን ሲል እንደው ስርዓት እንኳን አታስይዙም። ለምን ደግሞ ሞዴሬተር የሰጠኋችሁ? ህዝቡ እንዳይሰማ እንኳን አቴንሽን ሲወስድ ምን አለህ ዮናስ? ስራህን ትተኸዋል እኮ ዮኒዬ፣ ተኝተሃል እንዴ? የሰውን አቴንሽን የሚወስድ ኮሜንት ሲጽፉ ወይ ብሎክ አታርጓቸውም ወይ ሚዩት አታርጓቸውም። እሺ ሰንዬ ሰጥሻል። እሺ ስለዚህ ምን አለ? በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ልጁ ብላችሁታል፣ ልክ ነው። ግን ልክ ናችሁ አላላቸውም። እሱ ልክ ናችሁ አላላቸውም። ግን ልክ ነው የተናገሩት። ጌታም ያውቃል ልክ እንደተናገሩ፣ ግማሽ እውነት እንደመለሱለት ስለሚያውቅ ታዲያ ጌታዬን ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ሲል በመንፈስ እንዴት ጌታ ብሎ ይጠራዋል አላቸው። ያው የሁለቱንም መልስ አምጡ ነው። ልጁ ነው ብሎ ያለውን ጌታ ብሎ ከጠራው ጌታ ነው ብሎ የሚለው ልጁ ከተባለ ለዳዊት እንዴት ነው ልጁም ጌታውም እንዴት ይሆናል? አምጡት ሂሳቡን ነው እያላቻለሁ። አደገኛ ጨመቃ ይላል። ይሄ ነው እኛ ጨመቃ እንላለን። አደገኛ ጨመቃ ለህግ መምህራን የቀረበ ጥያቄ። ከዛስ አሁንም ደግሞ ይሄንን ሳይመልሱ ይኸውልህ ጥያቄ በጥያቄ ነው። ልብ በላይ ጥያቄ በጥያቄ ዳዊትስ ጌታ ብሎ ከጠራው ጌታ ብሎ የሚለው ቃል አዶናይ የሚለው ማለት ነው። ጌታዬ ጌታ ማለት ነው። አምላኬ ማለት ነው። ዳዊት መሲሁን አምላኬ፣ እግዚአብሔር፣ ጌታዬ፣ አዶኒ ብሎ ይጠራዋል። ልጁን አዎ ልጅ አይደል እንዴ? ልጅ ብላችሁ ማን ነው ልጁን ጌታዬም አምላኬም ብሎ ጠርቶት የሚያውቅ? ዳዊት ብቻ። ከዛስ ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል አላቸው። እስካሁን ድረስ መልስ የለም፣ ጥያቄ ብቻ። ጌታም ደግሞ እንደ ዝናብ አዘነበባቸው። ቀስ ቀስ እያልክ ጠይቀንም አላሉትም። ስለ ክርስቶስ ምን ይመስላችኋል? ጥያቄ ምልክት። የማንስ ልጅ ነው? ጥያቄ ምልክት። እዚህ ጋር መልስ መለሱ፣ አንድ መልስ ብቻ። ከዛ ጌታዬን ጠላቶች የእግር መረገጫ እስካደርግልህ በቀኝ ተቀመጥ ብሎ ሲለው በመንፈስ እንዴት ጌታ ብሎ ይጠራዋል? መልስ የለም። ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል? መልስ ሲል 46ኛው ላይ አንድም ቃል
እንኳን ይመልሱለት ዘንድ የተቻለው የለም። ይሄ ሁሉ ጥያቄ ዘንቦ አዎ ከዚያን ቀን ጀምሮ ወደፊት ይህን ሰውዬ ማንም ሰው እንዳይጠይቀው ተብሎ ተማምለው እንደሚተው ማለት ነው። ከዚያን ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረ። ኡኡቴ ትላለች የኔ እናት። ፈሪሳውያን፣ ሰዱቃውያን፣ ያ ሁሉ የሕግ መምህር፣ ያ ሁሉ ቀሚስ የለበሰ አንድም ቃልስ እንኳን ይመልስለት ዘንድ የተቻለው የለም። አየ ያነበንቡታል እንጂ አያውቁትም። መጽሐፍትና የእግዚአብሔርን ኃይል ስለማታውቁት ስታላችሁ ብለዋል። ይሄ በመዝሙር መጽሐፍት ላይ ቁጭ ብሎ ተጽፏል። መዝሙረ ዳዊትን አሁን ድረስ ይደግሙታል በዌስተርን ግንቡ ላይ ሆነው ይሄንን እየጸለዩ ግን ትርጓሜ የለም። ምንድነው የሚለው? ሰላምዬ አገኘሽው?